ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በመጀመሪያ ሀይሚዬ በትናንትናው ቪዲዮ ላይ ሴት ልጅ በክብሯ በሴትነቷ እንደማትደራደር አሳይተሽናል፣ እናመሰግናለን። ዛሬ ላይ ግን የይቅርታ ልብ መኖር ነበረበት። ሰው ሆኖ ማይሳሳት የለም። የሰው ልጅ ደግሞ ፍጹም አይደለም፣ ስተት ይሰራል። ስተቱን አውቆ ደግሞ ይቅርታ ከጠየቀ ደግሞ ይቅርታ ማድረግ ደግሞ ትልቅነት ነው። ብሩኬ ያደረገው ነገር በጣም ከባድ ፕራንክ ነው። ከባድም እንደሆነ እየተንቀጠቀጠና እያማተበ የሰራው ቪዲዮ ዛሬ ላይ ግን ዋጋ እያስከፈለው ነው። እሱ ወዳውኑ ፕራንክ ነው ብሎ መናገሩን አስቦ ነበረ እየሰራው ማለት ነው። እና ሀይሚዬ ደግሞ በጣም አናዷታል፣ አበሳጭቷታል። አዎ ግን ደግሞ እንደዚህ አይነት ቪዲዮ ደግሞ ብሩኬ ብቻ አይደለም እኮ የሚሰራው። በጣም ብዙ ዩቲዩበሮች እንደዚህ አይነት ቪዲዮ ይሰራሉ፣ ፕራንክ ያደርጋሉ አይደል እንዴ? ስለዚህ እሱን ተረዲተሹ ይቅርታውን ብትቀበዩና ከብሩኬ ጋር በፍቅር ብትቀጥሉ ከዛም በኋላ ሶሲ ከህይወታችሁ ማስወጣት ትችላላችሁ። ሶሲን እንዳያገኛት እንዳይደውልላት ከሷ ጋር ያለውን ግንኙነት እንዳቋርጥ ማድረግ ትችያለሽ ሀይሚዬ ማለት ነው። እንግዲህ ብሩኬ ማርያምን አላደረኩም እያለ እየማለ እንግዲህ ከዚህ በላይ ምንም ማድረግ አይችልም አይደለ? ከይቅርታ በላይ ምን አለ? ምንም የለም። የስራው ጸባይ ነው። እንግዲህ ፕራንክ ስትደራረጉ ምናምን እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ብሩኬ ደግሞ ከሀይሚ ጋር ያጋጨኛል፣ እንደዚህ አይነት ነገር ያመጣብኛል ብሎ አስቦ አይደለም እንደዚህ አይነት ነገር ያደረገው። ቀለል አድርጎ ብቻ ወዲያውኑ ፕራንክ ነው ብሎ መናገሩን ብቻ ነበር ሲያስብ የነበረው። አላቆየውም። ወዲያውኑ ፕራንክ ነው እላታለሁኝ፣ በጣም ከባድ ፕራንክ ነው እያለ ነው የሰራው። ስለዚህ ሀይሚዬ ደግሞ ተረዲተሹ ይቅርታውን ብትቀበዩ ጥሩ ነው ብዬ አስባለሁኝ። ሰው ስተት ሰርቶ ይቅርታ ከጠየቀ ከዚህ በላይ ምንም ልታደርጉ አትችሉም አይደለም? ስለዚህ ሀይሚዬ ነገሮች ሌላ መስመር እየሳቱ እየሄዱብሽ ነው። የምትወጁን ሰው ያሳጡሻል። አንዳንድ ኮሜንቶች ደግሞ አላችሁ በሂጅበት ቀጥይበት ጀግኒት እንደዚህ። አንዳንድ ጊዜ ከሚወዳ ሰው ጋር የሚያለያይ ነገር እየተፈጠረ ሲመጣ ደግሞ እናንተ በቃ ይቅርታ እንዲታደርግለት ነገሮች በረድ እንድሉ ሰከን እንድሉ ማድረግ ደግሞ የወዳጅነት ትብብራችሁን ብታደርጉ ጥሩ ነው ብዬ አስባለሁ። እውነቴን ነው የምላችሁ። እና ቲክቶክ ላይ ደግሞ ፈቶ የምትዘቀዝቁ እዚህ ጋር እንግዲህ ሀይሚና ብሩኬ ናቸው ፕራንክ በተደረገበት እየተደራረጉ ያለው። ግን ደግሞ እናት ለምን ትዘቀዘቃለች? ፈቶ ለምን ትዘቀዝቃላችሁ? የምትዘቀዝቁ ሰዎች ማለት ነው። እንደዛ አይደረግም። በነገራችን ላይ ጥሩ አይደለም። እነሱ ስራ ነው የያዙት። ስለዚህ እናንተ ደግሞ አይታችሁ ትክክል እውነተኛ ወዳጅ ከሆናችሁ የሀይሚዬና የብሩኬ እውነተኛ ወዳጅ አድናቂ ነን የምትሉ ሰዎች ደግሞ እነሱ እንዲስማሙ እነሱ በቃ ነገሮችን በንግግር እንዲፈቱና ወደ ቀደመው ፍቅራቸው እንዲመለሱ ማድረግ ትችላላችሁ። አንዳንድ ሰዎች ደግሞ እኔ እንጃ አላቅም፣ የሀይሚና የብሩኬ የሆነ ነገር ሲፈጠር በቃ በመሀል ገብታችሁ የሆነ ነገር የምታደርጉ ሰዎች አላችሁ። የሆነ እግዚአብሔር ይቅር ይበላችሁ። በጣም ደግሞ የሚወዷቸው ደግሞ እጅጉን የሚያስደንቁኝ የጨሪቃ ፋሚሊ አሉ። በቃ ለብሩኬ ይቅርታ አድርጊለት፣ እንደዚህ አድርጉ፣ እንደዚህ በሉ፣ በጣም ብዙ ምክሮችን በጣም ብዙ ጥሩ ጥሩ ነገሮችን የሚጽፉ አሉ። የእውነት በጣም መልካም ናችሁ እናንተ። አንዳንድ ሰዎች ደግሞ ተው ይቅርባችሁ። እነሱ ተለያይተው አይለያዩም፣ እነሱ አይለያዩ መቼም ማለት ነው። እና ሶሲ የምትባዩ ልጅ ደግሞ ከህይወታቸው ብትወጪ መልካም ነው ብዬ አስባለሁ። በቃ ሀይሚን እያበሳጫት ያለው የሶሲ መኖርም ራሱ ያበሳጫታል። ስለዚህ አንቺም ህይወትሽን ብትቀጥይ መልካም ነው ብዬ አስባለሁኝ። ውድ የቻናል ቤተሰቦች ሰብስክራይብ ያደርጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ። ባይ ባይ።